ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። እንቀጥላለን። አድማጮቻችን ከኛ ጋር እየቆያችሁ ስለሆነ እጅግ እናመሰግናለን። ሌላኛውን ጉዳይ እንመልከት። አርሰናል ብሩኖ ጉማሬሽን ማስፈረሙ እንደዚሁ ተረጋግጧል። ይህንን ጉዳይ እንመልከተው። ረጅም ጊዜ ፈጀ፣ አሰልቺ የሚባል አይነት የዝውውር ሂደት ነው። ነገር ግን በስተመጨረሻ የተጫዋች የአርሰናል ንብረት ሆኗል። እንመልከት ይህን ጉዳይ። ልክ ነው። ብሩኖ ጉማሬሽ የአርሰናል ተጫዋች በክለቡ ይፋ መደረግ ብቻ የሚቀረው እንጂ በኒውካስልና በአርሰናል መካከል በተጫዋቹና በአርሰናል መካከል ድርድሮች ሁሉ ተጠናቀው የትግስት ዝውውር ነው ሊባል ይችላል። አርሰናል መታገስ ነበረበት ይህን ዝውውር ለመፈጸም። ምክንያቱም ከአንድ ወይም ከሁለት ወር በፊት ኒውካስል ይህን ተጫዋች በጭራሽ ይሸጠዋል የሚል ግምት አልነበረም። ኒውካስል የለየለት ሻጭ የሆነው በዚህም የዝውውር ጊዜ ነው። የዛሬ ዓመት የኢሳቅን ዝውውር እናስታውሳለን። እንዴት የዚህ ፕሮጀክት የአይን ብሌን ነው ብሎ አምኖ ስለነበር ተጫዋቹን በፍጹም የሚችሉትን ሁሉ የመንግስት ገንዘብ ሁሉ አቅርበው ሳይሳካ ማቆየቱ ሳይሳካ ቀርቷል። ጉማሬሽ ደግሞ የዛ ቡድን አንበል ነው፣ ትልቅ ተጫዋች ነው። ከዚህ በፊት እንዳነሳ ነው ምሳ አርሰናል ለመጀመሪያ ጊዜ አይደለም ይሄንን ተጫዋች ለማስፈረም ግን ሲፈልግ፣ ይሄ ለሶስተኛ ጊዜ ነው። መጀመሪያ እዛው ብራዚል ውስጥ በነበረበት ጊዜ እዛ የነበረበት አትሌቲኮ ፓራኒንሾ ይመስለኝ የዛ ክለብ ፕሬዚደንት ኤዱ ሳይቀር ጠይቆኛል፣ ይሄንን ተጫዋች ወደ አርሰናል መውሰድ እንፈልጋለን እና ያንተ ቴክኒካዊ ግምገማ ምንድን ነው ብሎ ጠይቆኝ፣ ምንም ጥያቄ የለውም በጣም ትልቅ ተሰጥኦ ነው አስፈርሙት ብዬ ነግሬው ነበር ብለው ተናግረው ያውቃሉ አንድ ጊዜ። ከዛ ደግሞ ወደ ኒውካስል ከመምጣቱ በፊት የሊዮን ተጫዋች ነበር ለጥቂት ጊዜ። አርሰናል ያን ያላስፈረመውም 2020 አካባቢ 2022 ላይ በሊዮን ለሁለት ሶስት ሲዝን በጣም ጥሩ ካደገ በኋላ ወደ አርሰናል ወደ ኒውካስል ከመጣ በፊት አርሰናል ሌላ ፈላጊ ሆኖ ተጠቅሶ ነበር እና በኋላ እንዲያውም ጃንዋሪ 2022 ላይ ከሊዮን ወደ ኒውካስል ሲዘዋወር የአናውንስመንት ቪዲዮ አለ አይደል፣ አንድ ተጫዋች ሲመጣ የክለቦች ኢንሃውስ ሚዲያ የሚሰራው ይህን ተጫዋች አስፈርመናል ብለው ይፋ የሚያደርጉባቸው ቪዲዮዎች አሉ አይደል። አሁን ደጋፊዎች ያኛው የዛን እንትን አልረሳው ምናምን ይሉ ነበር። ድሮ በቃ ዌብሳይት ላይ አንድ ግማሽ ገጽ ይለጠፍ ነበር፣ ጥቂት ፓራግራፎች አሉ። በቃ ይህን ተጫዋች አስፈርመ አሁን ያው ድራማታይዝ ማድረግ ነገር አለ እና እዛው ላይ የሆነ የተጠቀሱ ነገሮች ነው እዛ ቪዲዮ ላይ ማለት ኒውካስል ከአርሰናል ጋር ይህን ተጫዋች ለማስፈረም እንዴት እንደተፋለም እና እዛው ላይ ኤዱ ላቭስ ዘ ፕሌየር የሚሉ ሁሉ ታያለሽ ቪዲዮ ላይ ለኒውካስል ሲፈርም የነበረው ቪዲዮ ላይ። በኋላም ከፈረመ በኋላ የመጀመሪያ ከብሮድካስቲንግ ከአንድ ተቋም ጋር ከስካይ ጋር ባደረገው ቃለ ምልልስ ላይ ከሌሎች ክለቦች ጋር ተነጋግሬ ነበር የሚል አስተያየት ሰጥቷል። ስለዚህ ረጅም ጊዜ አርሰናል ተከታትሎታል። ለ7 ዓመት የተከታተሉት ተጫዋች ነው። አርቴታ ባለፈው ከጂሮና ጋር አንድ ጨዋታ ከተደረገ በኋላ አንድ አስተያየት ሰጥቶ ነበር። የትኞቹ ቦታዎች ላይ ቡድኑ ሊሻሻል እንደሚችል ስፍራዎች ለይተናል፣ የትኞቹ ቦታዎች ላይ ዝውውሮች ማድረግ እንደምንፈልግ እና እነሱን ለማሻሻል ወደ ዝውውሮች እንገባለን የሚል አስተያየት ሰጥቶ ነበር። የጠቀሳቸው አንዳንድ ነገሮች ነበሩ ምን አይነት ተጫዋች እንደሚፈልጉ። አንደኛ በቡድኑ ውስጥ ያለውን የቦታ ፉክክር የሚጨምር ተጫዋች ብሏል። ለአርሰናል የመጀመሪያ ተሰላፊነት ለመጫወት የስኳድ ተጫዋች አይሆን ለ11 ለመሰለፍ ያለን ፉክክር ከፍ የሚያደርግ ተጫዋች ያስፈልገናል ብሏል። ሁለተኛ አሁን ቡድን ውስጥ የሌለውን ነገር መጨመር የሚችል ተጫዋች፣ አሁን ባለን ስብስብ ውስጥ አሁን ባሉን ተጫዋቾች ውስጥ ልናደርግ የማንችለውን ነገር ሊያደርግ የሚችል ተጫዋች ብሎ ጠቅሷል። ሶስተኛ ወደ ቀጣዩ ኢቮልቭ ማድረግ እንድንችል የሚያግዘን ተጫዋች ያስፈልገናል የሚል አስተያየት ሰጥቷል። ብሩኖ ጉማሬሽን ለአርሰናል ተጫዋች ሆኖ ከፈረመ በኋላ በዚህ ሶስት ነገሮች መሰለኝ መለካት ያለብን። የአርሰናል አጫዋት ኢቮልቭድ ይሆናሉ ወይም ለውጦች ወይም
መሻሻሎች ማደግ ይኖረዋል ወይ? አንድ ሁለተኛ የውስጥ ፉክክርን ይጨምራል ወይ? ሶስተኛ ቡድን ውስጥ የሌሉ ነገሮችን ይጨምራል ወይ? በእነዚህ ሶስቱ ነገሮች መለካት አለበት። የሚጨምራቸው ነገሮች አሉ። አሁን ቡድን ውስጥ የሌሉ ነገሮች የኢቮሉሽኑ አካል መሆን ይችላል። ለምሳሌ ወዲያው ግልጽ የሚሆነው ነገር የአርሰናልን ፓሲንግ ያሻሽለዋል። እንደመጣ የአርሰናል ቁጥር 1 ፓሰር ነው የሚሆነው። በተለይ ሪስክ ያላቸው ፓሶችን በማቀበል በቂ ሪስክ መውሰድ አልነበረም በአርሰናል ጨዋታ ውስጥ። አንዳንዶቹ ጨዋታዎች ላይ በተለይ በሎ ብሎክ ባላጋራዎች ላይ በቂ እንግሊዞቹ እንደ ኢንሳይሲቭነስ በቂ መፍጠር ከጥልቅ ማድረግ አለመቻል በጣም ከፍተኛ ችግር ነበር አርሰናል ውስጥ። ሰዎች ምን ይላሉ? ፓስ ማድረግ የአእምሮም የቴክኒካዊ ችሎታም ጥምረት ነው ይላል። የአእምሮ የሚባልበት ምክንያት የፓስ አማራጮችን የማየት ቪዥን አለሽ ወይ? ከዛ ካሉሽ አማራጮች የትኛውን አማራጭ ነው የምትመርጪው? ይሄ ቀጥታ ከአእምሮ ጋር የሚገናኘው የማየት የመወሰን፣ ከዛ የወሰንሽው ነገር ደግሞ ኤግዚኪዩት ማድረግ ደግሞ ቴክኒክ ነው አለ። አንድ ተጫዋች አማራጭ አየ፣ ወደ ቀኝ፣ ወደ ግራ፣ ወደ ፊት፣ ወደ ኋላ፣ ወደ ጎን ሊሆን ይችላል። ያ ጨዋታ ስካን የማድረግ ችሎታ ይጠይቃል። የተጋጣሚ ቡድን የመከላከል አደረጃጀት፣ ያንቺ ተጫዋች አቬይላቢሊቲ፣ ለየትኛው ተጫዋች ብታቀቢ ነው የበለጠ ያ የአርሰናል ፕሮሰስ አደገኛ የማጥቃት ሂደት መሆን የሚችለው የሚለውን መለየት፣ ይሄም ከአእምሮ ጋር ጨዋታ ከማስተዋል ከማንበብ ስካን ከማድረግ ጋር የሚገናኝ ነው። ለዛ ተጫዋች በትክክል መስጠት ደግሞ ቴክኒካዊ ችሎታ ነው። እነዚህ ባህሪያት አሉት፣ የሜንታልም የቴክኒካዊ ችሎታም መለኪያ በሆኑት የፓሲንግ ባህሪያት ላይ። የአርሰናልና የብሩኖ ጉማሬሽን ጉዳይ እየተመለከት እንገኛለን። ልክ ነው። ይሄ ተጫዋች አሁን አርሰናል ውስጥ ካሉ ተጫዋቾች መካከል ልዩ የሚያደርገው ወይም የእሱን መምጣት አስፈላጊ የሚያደርጉት ባህሪያት የትኞቹ ናቸው የሚለውን ነው እያነሳን ያለ ነው። ዋናው ጥንካሬው ሪስክ የሚወስድ ተጫዋች መሆኑ ነው። በኳስ ቁጥጥር ጊዜ በተለይ ከጀርባ ለሚሮጡ ተጫዋቾች የሚሰጣቸው ፓሶች። አሁን ብሩኖ ጊማራይሽን ስናስብ የሚመጣልን ተፋላሚነቱ፣ መሪነቱ፣ ወኔያምነቱ ደግሞ በተለይ ከአርሰናል ጋር በሚደረጉ ጨዋታዎች በዛ በመጣበት የመጀመሪያ የውድድር ዘመን ጃንዋሪ 2022 ላይ ነው የፈረመው። አርሰናል በዛ የውድድር ዘመን 5ኛ ሆኖ ነው የጨረሰው። ግን የቻምፒየንስ ሊግ ቦታን ያጣበት ስቴዲየም የኒውካስል ስቴዲየም፣ ኒውካስል አርሰናልን 2-0 ያሸነፈበት ያ ጨዋታ ነው እና ከዛ ጊዜ ጀምሮ ከአርሰናል ጋር በተደረገው ጨዋታ አርሰናል ከኒውካስል ጋር 8 ጊዜ ተጫውተው 2ቱን ብቻ ነው ያሸነፈው። ኒውካስል 5 ጊዜ ነው ያሸነፈው በዛ ጊዜ ውስጥ እና በብዙዎቹ ጨዋታዎች ወሳኝ ተጫዋች ነበር። ብዙ ቴክኒካዊ ጥንካሬዎች ያሉት ቢሆንም ግን የበለጠ ተፋላሚነቱ ነበር ጎልቶ ይታይ ነበር። ግን የበለጠ ቴክኒካል ተጫዋች ነው። ያ ቴክኒካዊ ችሎታውን ይጋርደዋል መሰለኛ ጠንካራ ካራክተሩ፣ ሊደርሺፕ አንበል ነው፣ ጠንካራ ካራክተር ነው፣ ተፋላሚ ነው። አንዴ ጆርጂኖን አንዴ ራይስን ምናምን ይጋፈጣቸዋል ምናምን። ግን እንዳነሳሁት በኳስ ቁጥጥር ጊዜ አሁን አርሰናል ውስጥ ካሉ አማካዮች የበለጠ ሪስክ የሚወስድ ነው። ለምሳሌ አንድ ግራዲየን ስፖርት የሚባል የዴታ ተቋም አለ እና በፕሪሚየር ሊግ ስሩ ቦል በመሞከር ወይም በማቀበል 5ኛው ምርጥ ተጫዋች ነው በፕሪሚየር ሊግ። ይሄ ማለት ወደ ክፍት ቦታ ከተጋጣሚ ቡድን የመከላከል መስመር ጀርባ የሚጣሉ ኳሶች ማለት ነው። ወይም የማጥቃት ተጫዋችን ለጎሉ ወይም ለተጋጣሚ ቡድን ግብ ጠባቂ ቅርብ ቦታ ላይ የሚያገናኙ ፓሶች መስጠት መቻል ማለት ነው። ለአርሰናል የማጥቃት ተጫዋቾች በጣም አስፈላጊ ነው። ይህንን የሚያደርግ በቂ ተጫዋች አልነበረም። ለዮኬሬስ ለክንፍ ተጫዋቾቹ ሁሉ አስፈላጊ ነው። ይህንን አይነት ፓስ ማቀበል የሚችል ተጫዋች አልነበረውም ቡድኑ፣ ወይም በሱ የጥራት ደረጃ ያለ ተጫዋች አልነበረውም። በተለይ ኦደጋርድ በማይኖርበት ጊዜ ኦደጋርድ አሁንም ፐር 90 ሚኒትስ የፕሪሚየር ሊጉ ምርጡ የኦፕን ፕሌይ ክሬተር ነው። በ90 ደቂቃ የምታካፊው ከሆነ በሲዝኑ በሙሉ እንዳንል ያው ሲዝኑን አብዛኛውን ጊዜ 11 ነው 13 ጨዋታ ነው የጀመረው፣ 1/3 ብቻ ነው የጀመረው። በቂ ሳምፕል የለንም። ግን አቬይለብል በሚሆንበት ጊዜ የፕሪሚየር ሊግ ፐር 90 ሚኒትስ በኦፕን ፕሌይ ምርጡ ቻንስ ክሬተር ነው። ያ ደግሞ በተጫዋቹ ያለፉት 2 ዓመታት የፊትነስ ሬከርድ ምክንያት ተማምነሽ የምትጠብቀው አይነት ተጫዋች አይደለም። ስለዚህ ሌላ አይነት የኦደጋርድ አይነት ተጫዋች አይደለም። የሚለዩ ነገሮች አሉት። የበለጠ የጥልቅ ተጫዋች ነው። ግን ለእኔ ኦደጋርድም የበለጠ 8 እንጂ 10 አይደለም። የበለጠ አማካይነት ባህሪ ያለው ክሬቲቭ ተጫዋች ነው። ይህም 5ኛ ነው። እንደ አይነት ፓሶች ማቀበል ይችላል። ከዛ ደግሞ ኦቨር ተቶፕ የሚባሉ ፓሶች ከተጋጣሚ ቡድን የመከላከል መስመር ጀርባ በአየር ላይ ኳሱን ለራስ ቡድን ተጫዋች ከጀርባ መጣል ማለት ነው። እነዚህ ኳሶችን በመጣል ደግሞ 3ኛ ነው። እንግዲህ የአማካይ ተከላካይ ተብሎ በግርድፍ ለሚፈረጅ ተጫዋች በጣም የሚገርም ቁጥር ነው። ሌላኛው ጥንካሬው
በ90 ደቂቃ ውስጥ ወደ 7 የተጋጣሚን ቡድን ቢያንስ 3 ተጫዋቾችን አልፈው የሚሄዱ የሶስት ተጫዋቾችን መስመር አልፎ የሚሄድ ፓስ በማቀበል ከአርሰናል ተጫዋቾች ጋር የምታወዳድሩ ከሆነ በርቀት የተሻለ 7 ዙቢሜንዲ 4.2 ራይስ 3.6 ላይን ብሬኪንግ ፓስስ የሚያቀብሉ ተጫዋቾች ናቸው ፐር 90 ሚኒትስ። ስለዚህ አሁን አርሰናል ውስጥ ካሉት እንዲህ አይነት ፓስ ማቀበል ከሚችሉ ተጫዋቾች በጣም የተሻለ ነው ማለት በዚህ ስፔሲፊክ ሁኔታ የበለጠ ከባባድ ፓሶችን አርሊ ቦል ለሚፈልጉ በጊዜ ኳሱ ቶሎ መምጣት ለሚፈልጉ የማጥቃት ተጫዋቾች ሁነኛ ተጫዋች ነው። በዓለም ዋንጫው ላይ እንዳየነው 4 አሲስት ሰጥቶ ማይክል ኦሊሴ ብቻ ነው የሚበልጠው በዓለም ዋንጫው ላይ 4 የመጨረሻ ኳሶች ያቀብሏል እና አንዳንዶቹ ፓሶቹ ደግሞ በጣም አስደናቂ ናቸው። በተለይ ከጃፓን ጋር በነበረው ጨዋታ ለጋብሪኤል ማርቲኔሊ፣ ከስኮትላንድ ጋር በነበረው ጨዋታ ለማቴዎስ ኩኛ የሰጣቸው አይነት ግሩም ፓሶች መስጠት አንዳንዶቹ ለምሳሌ ከሞሮኮ ጋር ቪኒሽስ ላስቆጠረው ጎል ኳሱን የሰጠው እሱ ነው፣ ግን ለኔ ከብሩኖ አሲስት በላይ የቪኒሽስን የግል ክህሎት ያሳየ ጎል ነው ላሉ። ስለዚህ በግርድፍ አሲስት ይባላል፣ ግን እያንዳንዱ አሲስት ዋጋ የተለያየ ነው። አንድ ቢሊ ካርፔንተር የሚባል ሰብስታክ ላይ የሚጽፍ በጣም ጎበዝ የታክቲክ ጸሐፊ አለ እና እሱ ምን ይላል አርሰናል ለምሳሌ በዚህ በላስት ላይን ብሬክስ በሚባል የመጨረሻውን መስመር ብሬክ በማድረግ የተጋጣሚ ቡድን መስመር ስንል የመጨረሻ መስመር ማለታችን ብቻ አይደለም። ምሳሌ ከፊት ያለው የፕሬሲ መስመር አለ፣ አማካይ መስመር ቢያንስ 3 ሌየር አለ ላይን የሚባል እና የመጨረሻውን ሌን ወይም ላይን ብሬክ በማድረግ አርሰናል ከሲቲ ይሻላል። ለምሳሌ ግን በኤርሊ ቢልድ አፕ ጊዜ ግን ችግር አለበት። ለምሳሌ በጠቅላላው ላስት ላይን የሚባለውን ትተሽ ሁሉንም ላይኖችን ሁሉንም መስመሮችን የምትወስጂ ከሆነ አርሰናል 10ኛ ነው በፕሪሚየር ሊግ። ከዛ እንደዚህ አይነት ፓሶችን ላይን ብሬኪንግ ፓስ በማቀበል የፓሶች ማቀበል ስኬት ደግሞ 13ኛ ነው። የአርሰናል ቴክኒካዊ ጥራት ከፍ ማለት አለበት ስንል እነዚህ ነገሮች እያልን ሲቲ በሁለቱም አንደኛ ነው። ወደዛ ደረጃ ከፍ ለማለት እንዲህ አይነት ካራክተሪስቲክስ ያላቸው ተጫዋቾች ያስፈልጋሉ ማለት ነው እና እንዲህ አይነት ፓሶች በማቀበል ደግሞ የፕሪሚየር ሊጉ ቤስት ተጫዋች ነው። ኦልሞስት አንደኛ ደፋር ነው፣ ኳሱን ለመቀበል ለመጠየቅ ድፍረት አለው። ሁለተኛ ጨዋታ ንባቡ ጥሩ ነው። ሶስተኛ ኤግዚኪዩሽኑ ጥሩ ነው እና ሪስክ ይወስዳል ብሩኖ። ይሄ ምናልባት የአርሰናልን ኮንትሮል በመጠኑ ሊጎዳው ይችላል። ለምሳሌ በእያንዳንዱ 1000 ተች 22.7 ጊዜ ፓስ ይበላሽበት ብዙ ነው። ይሄ ሪስክ የመውሰድ ውጤት ነው። ለምሳሌ ማርቲን ዙቢሜንዲ እና ራይስ ሴፍ ነው የሚጫወቱት። በእያንዳንዱ 1000 ተች 4.3 እና 6.5 ጊዜ ብቻ ነው ኳስ የሚበላሽበት። ሴፍ ናቸው። የሁለቱም የፓሲንግ አኪሬሲ ከ90% በላይ። የብሩኖ 22 ጊዜ ስንት እጥፍ እንደሆነ አላውቅም፣ ግን ብዙ ነው። ስለዚህ የበለጠ ሪስክ ይወስድ። አይ ቲንክ አርሰናል ውስጥ ደግሞ ሪስክ የሚወስዱባቸው ቦታዎች አሉ። ለምሳሌ ግብ ጠባቂው እንደ ፕሌይ ሜከር ነው የሚጫወተው። ሁለቱ ተከላካዮች በጣም ደፋሮች ናቸው በቢልድ አፕ ጊዜ እና ተቃርዶ አለው። ሪስክ ለመውሰድ በሚያስፈራበት የሜዳ ስፍራ ሪስክ ይወስዳል። ለራሱ ጎል ቀርበው አንድ ስህተት ቢፈጠር የተጋጣሚ ቡድን ወዲያው ድል የሚያገኝበት አይነት ማለት ነው። በጣም ትልቁ ሪስክ እሱ ነው። ከዛ በኋላ ግን በቂ ሪስክ ይወስዳሉ ለማለት ያስቸግረኛል። ወይም ያንን ሪስክ ለመውሰድ የሚያስችል ፐርሶናሊቲ ወይ ድፍረት የለም፣ ወይ ደግሞ ቴክኒካዊ ችሎታ እጥረት አለ። የላቸውም ሳይሆን ለምሳሌ ብሩኖ ያህል አይደለም። እና ሰዎች አንዳንድ ጊዜ ምን አይነት ስጋት አለ፣ ልክ እንደ ኒውካስል አይነት የበለጠ የትራንዚሽን ቡድን 50% 49% ኳስ የሚቆጣጠር ቡድን ሆኖ የ10-8% ፖይንት ልዩነት ካለ የበለጠ የፖሴሽን ቡድን ከሆነ ቡድን ጋር ከዛ ወደዛ ስትሸጋገሪ ሰዎች ያኛው ኦል አክሽን አማካይ ሆኖ ለመጫወት ትራንዚሽን ቡድን ውስጥ የሚጫወት ተጫዋች ወደ ኮንትሮል ቡድን ሲመጣ እንዴት ይሆናል የሚል ጥያቄ የሚያነሱ ሰዎች አሉ። ኒውካስል ከ55% በላይ ኳስ በተቆጣጠረባቸው ጨዋታዎች ከአርሰናል ተጫዋቾች ጋር የሚቀራረብ የፓስ ቁጥር አለ፣ በቮሉምም በኳስ የማቀበል ስኬቱ። ስለዚህ ኒውካስል የበለጠ ዶሚናንት በሚሆንባቸው ጨዋታዎች ከአርሰናል አማካዮች ጋር የሚመሳሰል ጨዋታ የበለጠ ለመቆጣጠር የሚሆኑ ፓሶችም ማቀበል የሚችል ተጫዋች ነው። የመጀመሪያውን ያነሳሁት ከፓሲንግ ጋር ከፖሴሽን ጋር ያለ የበለጠ ቡድን ውስጥ የሌላ አይነት ባህሪ መጨመር የሚችል ቡድኑ ባጫወት ኢቮልቭ እንዲያደርግ ማስቻል የሚችል አምና ለፉት ጥቂት ዓመታት ያል ነበር። በተለይ ደግሞ ከጆርጂኖ መልቀቅ በኋላ ብቻ የጆርጂኖ የመጨረሻው ሲዝን ላይ በቃ አልተጫወተም ጆርጂኖ
የሆነ ጊዜ ግን በጣም አስፈላጊ የቡድኑ ሜትሮኖም ነው የነበረው። በተለይ በጥልቅ ቢልድ አፕ ጊዜ በጣም አስፈላጊ ተጫዋች ነበር። ያንን ጥቅም መስጠት ይችላል። ሁለተኛ አንዳንድ ጊዜ ሊበዛ ይችላል፣ ግን በጠባብ ቦታዎች ላይ ኳስ መቀበል፣ ማቀበል፣ ፕሬስ ሲደረግ የተጋጣሚ ቡድን ፕሬሲንግ መቋቋም፣ ፕሬስ ሬዚስተንስ የምንለው እነዚህን ነገሮች ማድረግ፣ ጥፋት መጋበዝ ነው የሚሉት እነሱ ድሮይንግ ፋውል ነገር ምናምን የተጋጣሚ ቡድን ጥፋት እንዲሰራበት የሚያስገድድ አይነት ተጫዋች ነው አጫወቱ። ስለዚህ ይሄ አንድ ድል ነው እና ግን ይሄ ከኳስ ጋር የተጋጣሚ ቡድን ፕሬሲንግ ኢንቫይት ማድረጉ ደግሞ አንደኛው ጥቅም የተጋጣሚ ቡድን ይስባል። ስለዚህ ከጀርባ ክፍት ቦታ ይገኛል ማለት ነው እና በተለይ ደግሞ ሰዎች ምን ሲጠቅሱ ሰማል እና ጠቃሚ ነጥብ ይመስለኛል ከሳሊባ መጎዳት በኋላ ተወሰኑ ጊዜያት አይኖርም ማንም እዛ ቦታ ላይ ቢጫወት የሳሊባን ያህል በተለይ መጀመሪያዎቹን መስመሮች ብሬክ ማድረግ የሚችል ተከላካይ የለም፣ ቢያንስ አርሰናል ውስጥ የለም። ስለዚህ የጥልቁን ቢልድ አፕ የመሀል ተከላካይ ባይሆንም ግን ጠለቅ ባለ ጊዜ ያለውን ቢልድ አፕ ግን መጨመር ይችላል። ጎሎች ማስቆጠር ይችላል። ከአርሰናል አማካዮች የተሻለ በተጠናቀቀ ድረስ 9 ጎል አስቆጥሯል። ጥልቅ አማካይ ለሚባል ተጫዋች 9 ጎል ብዙ ነው። 14 ጎሎች ላይ ተሳትፏል እና የኒውካስል ቁጥር 1 የጎል አስቆጣሪም ነበር፣ ብዙ የመጨረሻ ኳስም የሚያቀብለው ተጫዋች ነው እና ከዙቢሜንዲም ከራይስም ከኦደጋርድም በላይ የጎል ሙከራዎች ያደርጋል። ይህም ሌላ ሪስክ ቴኪንግ ነው። አይ ቲንክ አርሰናል በዚህ ችግር አለ። ምንም እንኳ የኤዜ መምጣት ተከትሎ ከሳጥን ውጭ አንዳንድ ጎሎች ሲያስቆጥር ያየነው ቢሆንም አርሰናልን ግን አንዳንዱ ፈቃደኝነት ማጣት ሊሆን ይችላል። ለምሳሌ ሳካ የድሮውን ያህል ከቦክስ ውጭ አይሞክርም። ምናልባት በጣም በጥብቅ ማርክ እየተደረገ በመሆኑ ምክንያት ሊሆን ይችላል። አንዳንዱ ደግሞ ለምሳሌ ራይስ አርሰናል ውስጥ ካሉ ተጫዋቾች መካከል በሹት በማድረግ ቴክኒካሊ የተሻለው ተጫዋቹ ይመስለኛል። ጠለቅ ብሎ ስለሚጀምር ይሁን እና ብዙ ድራይቭ እያደረገ 20 ምናምን ሜትር ከመጣ በኋላ ኤነርጂ ስለሚጨርስ ይሁን አይሞክርም። ብዙ ቴክኒኩ ግን ያለው ይመስለኛል። ከርቀት ጎል ማስቆጠር የሚችል ተጫዋች ነው። ብዙ አይሞክርም። ዙቢሜንዲም ከሁሉም የአርሰናል ጥልቅ አማካዮች የበለጠ ብዙ ጎል ያስቆጠረው እሱ ነው። አንዳንዶቹ በተለይ ኖቲንገም ፎረስት ላይ ያስቆጠረው ጎል ከሲዝኑ ምርጥ ጎሎች መካከል አንደኛው ነው። ያቮሊ ግን ብዙም አይሞክርም። ስለዚህ አንዳንዱ አሰልጣኙ ያስቀመጠባቸው ገደብ ስለሆነ ይሁን ወይም ሹት ለማድረግ በሚያስችል የሜዳ ስፍራ ላይ ስለማይገኙ ይሁን ወይ ቴክኒካዊ ውስንነት አላቅም። ምክንያቱም መምታት እንደሚችሉ ማየት እንችላለን። ጎሎች ሲያስቆጥሩ ራይስ ሪያል ማድሪድ ላይ ያስቆጠራቸው እነዚያ 2 የቻምፒየንስ ሊግ ጎሎች ቅጣት ምቶቹ በቦል ስትራይኪንግ በሚባል ወደ ጎል መምታት እንደሚችል የሚያሳዩ ናቸው። ሌሎች ያስቆጠራቸው ጎሎችም አሉ። በተለይ ባለፈው ውድድር 4-2-3-1 ሆነ። ስለዚህ ሁለቱ ፒቮቶች ጥልቅ ናቸው እና ወደ ጎል መምታት የሚችልበት ቦታ ላይ ስላልተገኘ ሊሆን ይችላል። ስለዚህ እያንዳንዱ ንጽጽር ከዛ አንጻር ማየት ያስፈልግ ይሆናል። ግን የበለጠ ጎል የሚያስቆጠር የበለጠ ከሳጥን ውጭ የሚሞክር የተሻለ ሹተር ሆኖ እናየዋለን። ከዛ ኢንቴንሲቲ ያለው ከኳስ ውጭ አሁን ከኳስ ጋር ያሉ ናቸው ብዙዎቹ። ከኳስ ውጭ ደግሞ ኃይለኛ ኢንቴንሲቲ ያለው የሁለት እግር ተጫዋች ቱ ፉትድነስ የሚሉት እሱ ያለው በፕሬሲንግ ቁጥሮቹ አርሰናል ውስጥ የአርሰናል ምርጡ ፕሬሰር ኦደጋርድ ነው። ልዩነት አለው ኦደጋርድ ሲኖርና ሳይኖር የአርሰናል የፕሬሲንግ ኢንቴንሲቲ እና ከኦደጋርድ ጋር የሚነጻጸር ግን ከተቀሩት የአርሰናል አማካዮች ሁሉ በብዙ ቁጥር የሚልቅ የፕሬሲንግ ቁጥሮች ታገኝበታለች። ለምሳሌ የሃይ ዲፌንሲቭ አክሽንስ የሚባሉት በተጋጣሚ ቡድን 1/3 የሜዳ ስፍራ ላይ ያሉ ፕሬሲንጎችን ብቻ ምንለካበት ፕሬሲንግ ብቻ ሳይሆን ሃይ ዲፌንሲቭ አክሽንስ የሚባሉት ላይ 10ኛ ነው በፕሪሚየር ሊግ። ሚኬል 2.64 ያደርጋል። ከሚኬል ሜሪኖ ነው ከሱ እኩል የሆነው፣ ግን ሜሪኖ ብዙ አልነበረም ባለፈው። ከዛ ኦደጋርድ 2.32፣ ራይስ 1.28፣ ዙቢሜንዲ 0.89። አንዳንዱ በሚጫወቱበት ቦታ ምክንያት ሊሆን ይችላል፣ አንዳንዱ ግን ያችሎታ አለው። እንግዲህ አንዱ ፍርሃት ግን የቁመት ጉዳይ ነው። ኤሪያል ዱዌልስ የሚሉት ረጅም አይደለም እንደምታውቂው ብሩኖ ጊማሬሽ ያ ግሪት ያለው ተጫዋች ቢሆንም ግን ረጅም የምትዩ ግን አይደለም እና ብዙ ጊዜ በአየር ላይ ለምሳሌ ዙቢሜንዲ አጭር ሆኖ ታይሚንጉ የሚገርም ነው። በነገራችን ላይ በኤሪያል ዱዌልስ ብቻ በፕሪሚየር ሊግ አንደኛ ዙቢሜንዲ ነው። በተጠናቀቀው የውድድር ሲመጣ አንስተ ነው ነበር መሰለኝ። በጣም ግዙፉ አይደለም ግን ስማርት ነው። ታይሚንጉ በተለይ የአየር ላይ ዱዌሎች በማሸነፍ በጣም አስደናቂ ነው። ከዛ ቀጥሎ ራይስ ነው። ሁለቱ ናቸው ከአማካዮች ብዙ
የአየር ላይ ዱዌሎች በማሸነፍ አንደኛ ነው ሁለተኛ ከሁለት አንዱ የምታጪ ከሆነ ሜዳ ውስጥ አንደኛ ነው ወይ ሁለተኛው ነው የምታጪው ማለት ነው። ብሩኖ 54ኛ ነው። የአየር ላይ ዱዌል ብዙ ያሸንፍ ሁለተኛ ኤነርጂ ያለው ቢሆንም የራይስ አይነት የሪከቨሪ ኤነርጂ የለው። ለምሳሌ ላይ ኳስ ሞከረ አይደል እና ደግሞ ሪስክ ያላቸው ፓሶች ነው የሚሞክረው። ከተበላሸ ሪከቨር ማድረግ አለብሽ አይደል? ያ ደግሞ የሪከቨሪ ሩጫ ያስፈልጋል። ያ የሪከቨሪ ሩጫ የለው። ስለዚህ አንዳንድ ጊዜ የተጣደፉ ሸርተቴዎች ይወርዳል። አግሬሽን ችግር አይደለም፣ ግን አንዳንድ ጊዜ ሚስታይም በማድረግ ወይ ያ የሪከቨሪ ሩጫ ስለሚታጣ የሚሆንበት ጊዜ አለ። በቂ የራይስ አይነት የሪከቨሪ ፍጥነት የለውም። ስለዚህ ተጫዋቹ የአርሰናልን ፕሮግሬሲቭ ፓሲንግ የፓሶቹን ችሎታ ኳስ በአደገኛ ቦታ መቀበል በኳስ ጋር አሁን ካሉት የአርሰናል አማካዮች የበለጠ አደገኛ የጎል ዕድሎች መፍጠር የተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ ኳስ መንካት መሞከር ፕሬስ ማድረግ በአንዳንዶቹ ነገሮች ከሁለቱ የአርሰናል አማካዮች ይልቅ ከኦዴጋርድ ጋር የሚቀራረብ ነገር አለ። ስለዚህ ለምሳሌ አርሰናል በሚቀጥለው የውድድር ዘመን ከሁለቱ አንዳቸው ማሳረፍ ይችላል። ብዙ ጊዜ አሁን ራይስ ራሱ እንደተናገረው ከክሪስማስ በኋላ ከኒውሮን ፔን ጋር ነው ሲጫወት የቆየሁት ብሏል። ለግማሽ ሲዝን ማለት ሳያርፍ ነው እየተጫወተ ያለው። ግን አሁን ወደ አርሰናል ከመጣበት ጊዜ በፊትም ጭምር በዌስትሃም በነበረበት ጊዜ እንዲያውም ብዙ ጊዜ ሳነሳው ነበር። ከዌስትሃም ወደ አርሰናል ሲመጣ አንድ ያየሁት ስታት ነበር። ከመምጣቱ በፊት በነበሩት የመጨረሻዎቹ 3 ሲዝኖች ጀምስ ታርኮቭስኪ ብቻ ነው ከሱ የበለጠ ብዙ ጨዋታ የተጫወተው እና ዌስትሃም ደግሞ በዩሮፓ ሊግም በኮንፈረንስ ሊግም እንዲያውም ኮንፈረንስ ሊግ አሸንፏል። በሁለት ውድድር በሳምንት 2 ጨዋታ ሲያደርግ የቆየ ረጅም ጊዜ ሲጫወት የነበረ እና በእያንዳንዱ ጨዋታ በአእምሮም በአካልም ብዙ ኤነርጂ የሚያወጣ አይነት ተጫዋች ነው እና ለ5 ለ6 ዓመት ያለማቋረጥ ብዙ ተጫውቷል። አርሰናል ባሉት አማራጮች ምክንያት አላሳረፈውም። ባለፈው ውድድር ስጋት ደግሞ ነበር ይሄ ባለማረፉ ምክንያት ለጉዳቶች እንዳይጋለጥ። አሁን ብሩኖ ካለ ዙቢሜንዲንም አንደኛና ሁለተኛ ብዙ ደቂቃ አርሰናል ውስጥ የተጫወቱት ሁለት ተጫዋቾችን ማሳረፍ ይቻላል። አሁን ደግሞ ድህረ የዓለም ዋንጫ ሲዝን ነው ይሄ ሮቴሽን የበለጠ የሚያስፈልግበት ነው እና በክርስቲያን ኖጋርድም ላይ እስከ መጨረሻዎቹ 3 የፕሪሚየር ሊግ ጨዋታዎች ላይ በማይልስ ሉዊስ ስኬሊም ላይ አርቴታ እምነት አልነበረው። ለማይልስ ሉዊስ ስኬሊ በኋላ ቻምፒየንስ ሊግ ፋይናል ሳይቀር ጀመረ። በእነዚህ በጣም ቁልፍ በሆኑት የፕሪሚየር ሊጉን ዋንጫ መድረሻ በወሰኑት ጨዋታዎች ላይ ተሰልፏል። በቻምፒየንስ ሊግ ሴሚ ፋይናል ፋይናል ተጫውቷል። አምኖበታል። የበለጠ ብዙ ሊጫወት ይችላል። ግን ደግሞ በኖጋርድ ቦታ ከሆነ ብሩኖ ጊማራይሽ የመጣው ቅድም አርቴታ የጠቀሰውን አንድ ነገር ብሩኖ ጊማራይሽ ኖጋርድ ኢንተርናል ኮምፒቲሽን ከመልበሻ ክፍል ፕሬዘንስ ውጭ ከመሪነት ብዙ የሚደነቅ ነገር ነበሩ ቢሃይንድ ዘ ሲንስ። ግን ሜዳ ውስጥ ያንን የክሪስታል ፓላስ ጨዋታ ብቻ ነው የጀመረው። ስለዚህ ከነዛ ሁለት አማካዮች ጋር በኋላ ስኬሊ ተጨምሯል ከሶስቱ ጋር ለቦታ መፎካከር ይችላል ብሎ አያምንም ማለት ነው። ለዛ ነው ወደ ኤቨርተን የተሸጠው። አሁን ይሄኛው የውስጥ ፉክክርን በከፍተኛ ጥራት መጨመር የሚችል ከነሱ ጋር መጫወት የሚችል ግን አንዳቸውንም ለማስቀመጥ የሚያስችል አቅም ያለው ተጫዋች። ለዛ ነው መሰለኝ ኖርማሊ በዚህ እድሜ ላለ ተጫዋች ማይከፈል ገንዘብ የከፈሉት 75 ሚሊዮን ፓውንድ ነው የከፈሉት። በእርግጥ በጠቅላላ የዝውውር ኢንፍሌሽን አለ፣ ለሌሎችም ተጫዋቾች የሚከፈል የተጋነነ ገንዘብ አለ። ይሄኛው ፕሩቨን ተጫዋች ነው፣ የብራዚል ብሔራዊ ቡድን ጀማሪ ተጫዋች ነው። እንደዚህ ግን ቅድም እንዳነሳሁት ከኦዴጋርድ ጋር በሚመሳሰል ካራክተሪስቲክሱ ምክንያት ኦዴጋርድ ባይኖር የዙቢሜንዲ ራይስ እና ብሩኖ ጊማራይሽ የሶስት አማካዮች ጥምረትን አርሰናል መጠቀም ይችላል። ምክንያቱም ያ ክሬቲቪቲም አለው፣ ያ የኦዴጋርድ የፕሬሲንግ ችሎታም አለው። ስለዚህ ሶስቱ አንድ ላይ መጫወት ይችላሉ። ከሁለቱ አንዱ ጋር መጣመር ይችላል። ብቻኛው ፒቮት መሆን ይችላል። 8 መሆን ይችላል። እሱ እንዲያውም 8 ነው ቦታ ይላል። 6ም ግን መሆን ይችላል። 6 ኒውካስል ብዙ ጊዜ የተጫወተበት ነው። ዶቪቴል ማድረግ የሚችል ተጫዋች መሆን ይችላል። ከ6ቱ ጋር ከአብሮት ከሚጫወተው ሌላ አማካይ ጋር 6ም 8ም እየሆነ ቦታ እየተቀያየረ መጫወት ይችላል። ከሳንድሮ ቶናሊ ጋር ያንን ሲያደርግ ስላየን፣ ቶናሊ ደግሞ ከራይስ ጋር የሚቀራረብ ካራክተሪስቲክስ አለው። ስለዚህ እንዲህ አይነት ብዙ ለአርሰናል ታክቲካዊ ተለዋዋጭነት መጨመር የሚችል ተጫዋች ነው። አንድ ሳም ኮሊንግስ የሚባል የድሮ የለንደን ኢቭኒንግ ስታንዳርድ ጸሐፊ ነበር፣ አሁን ለዘሰን ይጽፋል እና ራይስ በፈረመበት ጊዜ ጆሽ ክሮይንኬ የስታን ክሮይንኬ ልጅ እና በአርሰናል ዝውውሮች ላይ በጣም ወሳኝ የሆነው ሰው ራይስን የፕላግ ኤንድ ፕሌይ ተጫዋች ነው። በቃ ፕላግ አድርገሽ ወዲያው በቃ ፕሌይ የሚያደርግ ምንም ኤቮሉሽን አይፈልግም። እንደመጣ የሚጠቅም አይነት ተጫዋች ነው። ይሄም እንደመጣ የሚጠቅም አይነት ተጫዋች ነው። በእግር ኳስ ተጫዋችነት ህይወቱም ደሞስ ፕሮዳክቲቭ የሚባለውን ሲዝን
14 የጎል ዮኬሬስ ብቻ ነው የሚበልጠው። ለምሳሌ ከአርሰናል ተጫዋቾች ጋር የምታወዳድሩ ከሆነ ማለት እንግዲህ ዋና የማጥቃት ተጫዋች አይደለም። ቡድን ውስጥ ካሉ ተጫዋቾች መካከል በፈጠራቸው የጎል እድሎች በጠቅላላው በቮሊዩም ቡካዮ ሳካ ብቻ ነው የሚበልጠው። ስለዚህ ብዙ የሚሰጣቸው ጥቅሞች አሉ። በተለያዩ ቦታዎች ላይ መጫወት ይችላል። ብዙ ዱዌሎች ያሸንፋል እና ስለዚህ ሆልዲንግም ፈጣሪ አማካይም የሳጥን አማካይም መሆን የሚችል አርሰናል ትንሽ በሎወር ብሎክ መጫወት ቢያስፈልግ ሳጥኑ አካባቢ በቂ ከለላ ለተከላካዮቹ መስጠት የሚችል በሃይ ፕሬሲንግ ለመጫወት የሚሞክር ከሆነ ላይ ሄዶ ፕሬስ ማድረግ የሚችል አይነት ተጫዋች ነው። ስለዚህ ብዙ ጥቅም የሚሰጥ እና የአርሰናልን ቴክኒካዊ አለመሟላቶች ማሻሻል የሚችል አቬይለብል የሆነ ብዙ ማይጎዳ ዱዌሎች የሚያሸንፍ ፋውሎች የሚያስገኝ ኳስ ሪከቨር የሚያደርግ እና የተሟላ አማካይ ኮምፕሊት አማካይ ሊባል የሚችል አይነት በጣም ጥሩ ተጫዋች ነው። ብዙ ልንልበት እንችል ነበር፣ ከዚህ አንስተናል ነገሩ ስለሱ። ለአሁኑ ግን ያው ዝውውሩ ካለቀ በኋላ ይሄን ያልካወራን ይበቃል። ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌ ብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌ ብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።